ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ እያደረስኩኝ እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ የተገኙ መረጃዎች እነግራችኋለን። የትግራይ ከፍተኛ ፍርድ ቤት የአስተማሪዎች የ17 ወራት ውዝፍ ደሞዝ እንዲከፈል ወሰነም። የትግራይ ክልል አስተማሪዎች በሰሜኑ ጦርነት ወቅት ያልተከፈላቸው ውዝፍ ደሞዝ እንዲከፈላቸው ለማድረግ ጉዳያቸውን ፍርድ ቤት ወስደው እንደነበረም ይታወሳል። ከክልሉ የወጡ መረጃዎች እንደሚያሳዩት ከሆነ ጉዳዩን ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮና ጊዜያዊ አስተዳደሩ በሌሉበት ሲከታተል የቆየው የትግራይ ክልል ከፍተኛ ፍርድ ቤት ሚያዝያ 7 ቀን ውሳኔ መስጠቱን ብስራት ሬዲዮ ሰምቷል። ፍርድ ቤቱ በውሳኔውም ተከሳሾች የአስተማሪዎችን ውዝፍ ደሞዝ እንዲከፍሉ በመወሰን የክስ መዝገቡ እንዲዘጋ ወስኗል። የፍርድ ሂደቱ አንደኛ ተከሳሽ የትግራይ ትምህርት ቢሮ፣ ሁለተኛ ተከሳሽ የትግራይ ፋይናንስ ቢሮ፣ ሶስተኛ ተከሳሽ የትግራይ ጊዜያዊ አስተዳደር፣ አራተኛ ተከሳሽ ደግሞ የገንዘብ ሚኒስትር ባልተገኙበት የተደረገ ነው ሲል ባልደረባችን ሚሊዮን ሙሴ ዘግቧል። ለትንሣኤ በዓል 6000 የእርድ እንስሳት እንደማያቀርብ የአዲስ አበባ ቄራዎች ድርጅት አስታወቀም። የአዲስ አበባ ቄራዎች ድርጅት ለትንሣኤ በዓል የቅድመ ዝግጅት ስራዎችን ማጠናቀቁ ተገልጿል። የአዲስ አበባ የቄራዎች ድርጅት የመረጃና ሕዝብ ግንኙነት አገልግሎት ኃላፊ አቶ አታክልቲ ገብረ ሚካኤል ለብስራት ሬዲዮ እንደተናገሩት ለፋሲካ በዓል እስከ 6500 የሚደርሱ የእርድ እንስሳቶች ይገባሉ ሲሉም ተናግሯል። ከነዚህ መካከል 4000 ትላልቅ በሬዎች እንዲሁም 2500 የሚሆኑት ደግሞ ትናንሽ ማለትም በግና ፍየል እንደሆኑም ገልጿል። በዓሉ የተሳካ እንዲሆን ከ1041 መደበኛ ሰራተኛ በተጨማሪ 260 ተጨማሪ ጊዜያዊ ሰራተኛ ቅጥር መከናወኑም ተገልጿል። በተጨማሪም ብዛታቸው 730 የሚሆኑ በእርድና ምርት የሚገናኙ ሰራተኞች የጤና ምርመራ አድርጓል። በተጨማሪም ከ40 በላይ የስጋ ተሽከርካሪዎች ዝግጁም ሆኗል። ተቋሙ ከ2007 ጀምሮ ዘመናዊ የቴክኖሎጂ ሲስተም የጀመረ ሲሆን ከ2012 ጀምሮ ደግሞ የጥሪ ማዕከልና የራሱ የሆነ ዳታ ሴንተር በማበልጸግ የቴክኖሎጂ ክፍሉ እያስተዳደረ እንደሚገኝም አስታውቋል። በተጨማሪም ከ60 ሚሊዮን ብር በላይ የተገዛ የተረፈ ስጋን የሚያቀነባብር ማሽን መተከሉን አቶ አታክልቲ ጨምረው ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለችም። የአካባቢ ስብሰባ አልተሰበሰባችሁም በማለት የጸጉር ቤት ባለቤቱን ከነ ደንበኛው የገደለው ግለሰብ በእስራት ተቀጥቷል። በአርሲ ዞን ጀጅ ወረዳ አለጋ ዱሬታ ቀበሌ አዲሱ ገበያ ሐሰን ኑር የተባለ የ25 ዓመት ወጣት የወንዶች ጸጉር ቤት ከፍቶ በመስራት ይተዳደር እንደነበረም ተገልጿል። ታህሳስ 14 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ላይ የነዋሪዎች ስብሰባ ነበረም። በርካቶች ስራቸውን አቁመው ስብሰባው ወደ ተዘጋጀበት ስፍራ እንዲሄዱ የቀበሌው ጽሕፈት ቤት ሰራተኞች በየአቅጣጫው እየቀሰቀሱ እንደነበር የአርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ የተለያዩ ወንጀሎች ምርመራ ንዑስ ክፍል ኃላፊ ኢንስፔክተር አሸናፊ እንዳለ በተለይም ለብስራት ሬዲዮ ገልጿል። በዚህ ጊዜ በሐሰን ኑር ጸጉር ቤት የ35 ዓመትና የሁለት ልጆች አባት የሆነ ደንበኛ ጸጉሩን እየተስተካከለም ነበርም። ታዲያ መሐመድ አሚን የተባለ ታጣቂ ሐሰን ጸጉር ቤቱን ዘግቶ ወደ ስብሰባ ቦታ እንዲሄድ ትዕዛዝ ሰጥቶ ለተመሳሳይ ስራ ወደ ሌላ ቦታ ይሄዳል። ከግማሽ ሰዓት በኋላ መሐመድ አሚን ሲመለስ ሐሰን በጸጉር ማስተካከሉ ስራ ላይ ሲያገኘው ትዕዛዝ የማታከብሩት ንቀት ነው በሚል በመካከላቸው ግጭት ይፈጠራል። በዚህም መሐመድ የታጠቀውን መሳሪያ በማቀባበል 3 ጥይት ሲተኩስ የጸጉር ቤት ባለቤቱን የተተኮሰው አንድ ጥይት ደረቱን በመምታት ወዲያውኑ ህይወቱ ሲያልፍ ጸጉሩ የሚስተካከለው ሰው ደግሞ ጉዳት ደርሶበት ሆስፒታል ገብቶ ጥር 14 ቀን 2017 ዓ.ም ህይወቱም አልፏል። ፖሊስ በወቅቱ በስፍራው ደርሶ መሐመድ አሚን ከታጠቀው የጦር መሳሪያ ጋር በቁጥጥር ስር አውሎት የምርመራ ስራውን ሲያጠናክር የድርጊቱ ፈጻሚ አሚን ከድር በሰጠው ቃል በወቅቱ ልቋቋመው የማልችለው ጸያፍ ነገር ተናግሮኝ ስሜቴን መቆጣጠር አቃተኝ፣ መሳሪያው አውቶማቲክ ላይ ነበረ፣ ሁለቱንም መተዋቸው በማለት ቃሉን ይሰጣል። ፖሊስም የሟቾችን አስክሬን በማስመርመር በተገኘው የአስክሬን ምርመራ ውጤትና በተለያዩ ማስረጃዎች በተከሳሽ የእምነት ቃል በማጠናከር የምርመራ መዝገቡን አጠናቆ ለአቃቤ ሕግም ይልካል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539 ንዑስ አንቀጽ 1 መሰረት በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን ሲከታተል የቆየው የአርሲ ዞን ከፍተኛ ፍርድ ቤት መጋቢት 28 ቀን 2017 ዓ.ም በዋለው ችሎት ተከሳሽ በከባድ የሰው መግደል ወንጀል ተከሶ በ21 ዓመት እስራት እንዲቀጣ የተወሰነበት መሆኑን ኢንስፔክተር አሸናፊ እንዳለ ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለችም። ተመልካቾቻችን አሁን ደግሞ ከዓለም አቀፍ የተገኙ መረጃዎች ነግራችኋለን። ትራምፕ ከሩሲያ ግዙፍ ጥቃት በኋላ ጦርነት በመጀመር ዘለንስኪን ተጠያቂ አደረጉም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ቮሎዲሚር ዘለንስኪ ነው ሲሉ ወቅሷል።
ትራምፕ ይህንን የተናገሩት በዩክሬን በደረሰ ከፍተኛ የሩሲያ ጥቃት 35 ሰዎች ሲገደሉ ሌሎች 117 ሰዎች ደግሞ ከቆሰሉ በኋላ ነው። የዩክሬን መሪ በዩክሬን ጦርነት በሚሊዮን የሚቆጠሩ ሰዎች ለሞት በመዳረጋቸው ተጠያቂ ናቸው ሲሉም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሀሳብ እንደተጋሩም ተናግሯል። በዋይት ሀውስ ውስጥ ለጋዜጠኞች እንደተናገሩት ካንተ መጠን 20 እጥፍ በሆነ ሰው ላይ ጦርነት አትጀምርም፣ እናም ሰዎች አንዳንድ ሚሳይሎችን ይሰጡኛል ብለው ተስፋ ያደርጋሉ ሲሉ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደንን ጨምሮ በግጭቱ ተጠያቂም አድርጓል። የትራምፕ አስተያየት ሩሲያ በዩክሬን በምትገኘው ሱሚ ከተማ እሁድ ዕለት ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ የፈጸመችው አሰቃቂ ጥቃት ነው። ስለ ጥቃቱ ቀደም ብሎ የተጠየቁት ዶናልድ ትራምፕ አሰቃቂ መሆኑን ገልጸው ሩሲያ ስህተት ሰርታለች በማለት ሰፋ ያለ ማብራሪያ ከመስጠትም ተቆጥበዋል። በሶስት ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ሞተዋል ሲሉም ትራምፕ ተደምጠዋል። ፑቲን ቁጥር 1 ነው እንበል ምን እየሰራ እንደሆነ ያላወቀው ባይደን ቁጥር 2 እንዲሁም ዘለንስኪ እነዚህ ሶስት ሰዎች ናቸው ሲሉ አክለዋል። እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 ሩሲያ በዩክሬን ላይ ሙሉ ወረራ ከጀመረች በኋላ በሁለቱም ወገን በመቶ ሺዎች የሚቆጠሩ ሰዎች እንደተገደሉ ወይንም እንደተጎዱ ይገመታል። የዘለንስኪን የአመራር ብቃት ጥያቄ ውስጥ ያስገቡት ዶናልድ ትራምፕ የዩክሬኑ መሪ ሁልጊዜ ሚሳይሎችን ለመግዛት ይፈልጋሉ ሲሉ አስተያየታቸውም ሰጥቷል። ጦርነት ስትጀምር ማሸነፍ እንደምችል ማወቅ ይኖርብሃል ሲሉ የአሜሪካው ፕሬዝዳንት ተናግረዋል። ትራምፕ በዚህ ዓመት ወደ ስራ ከገቡ በኋላ ከዘሌንስኪ ጋር በተደጋጋሚ ሲጋጩ የቆዩ ሲሆን ከዚህ ቀደምም ጦርነትን የጀመረችው ዩክሬን ናት ሲሉ ተጠያቂም አድርገዋል። በየካቲት ወር በዋይት ሀውስ የጦፈ ግጭት መሪዎቹ ገብተው እንደነበረም ይታወሳል። በአንጻሩ የአሜሪካው ፕሬዝዳንት ከሩሲያ ጋር ያለውን ግንኙነት ለማሻሻል ጥረትም አድርጓል። ትራምፕ ባለፈው ወር ከፑቲን ጋር ታላቅ የስልክ ውይይት ማድረጋቸውን ገልጸው የሩሲያው ፕሬዝዳንት ከሳምንት በኋላ ፎቶግራፋቸውን በስጦታ ልከውላቸዋል። በየካቲት ወር ዋሽንግተን ከሞስኮ ጋር ወግና ድምፅ ሰጥታለች። የተባበሩት መንግስታት ድርጅት ሩሲያ በዩክሬን ላይ ባካሄደችው ጦርነት ሩሲያ አጥቂ መሆኗን የሚገልጸውን ውሳኔ ሞስኮ ተቃውማለች። በአሜሪካና በሩሲያ ባለስልጣናት መካከል የተደረገው ውይይት በዩክሬን ውስጥ የተኩስ አቁም ስምምነት ማምጣት ካልቻለ በኋላ ትራምፕ በፑቲን ላይ ቢበሳጩም ከሩሲያው መሪ ጋር ጥሩ ግንኙነት እንዳላቸውም በተደጋጋሚም ገልጿል። የኤልሳልቫዶር መሪ ከአሜሪካ በስህተት የተባረረውን ግለሰብ እንደማይመልሱ ተናገሩ። ኤልሳልቫዶር በግዙፍ እስር ቤት ወደሚገኘውና ወደ ትውልድ ሀገሩ የተወሰደውን ኪልማር አብሪጎ ጋርሺያ እንደማትመልስ አስታውቃለች። ፕሬዚዳንት ናይብ ቡኬሌ አስተያየታቸውን የሰጡት በዋይት ሀውስ ጠንካራ ግንኙነት ከመሰረቱት ከዶናልድ ትራምፕ ጋር ባደረጉት ውይይት ነው። የአሜሪካው ጠቅላይ ፍርድ ቤት ባለፈው ሳምንት የትራምፕ አስተዳደር ከቤተሰቦቻቸው ጋር በሜሪላንድ ውስጥ ይኖር የነበረውና በ2019 በፍርድ ቤት ከመባረር ጥበቃ የተሰጠውን አብሪጎ ጋርሺያ ወደ ሀገራቸው የሚመለሱበትን ማመቻቸት እንዳለበት ውሳኔ ማሳለፉን ተከትሎ ነው። የትራምፕ አስተዳደር ወደ አሜሪካ ሊያመጣው እንደማይችል ተከራክሯል። ጠቅላይ አቃቤ ሕግ ፓም ቦንዲ መመለስ ከፈለጉ ይህ የኤልሳልቫዶር ውሳኔ ነው ብለዋል። ትራምፕ የዩናይትድ ስቴትስ የወሮበሎችን ቡድን አባላት ናቸው ያላቸውን ሰዎች ወደ መካከለኛው አሜሪካ ሀገር ለመመለስ የምትችልበትን አዲስ አጋርነት ቡኬልን ተቀብለውናል ሲሉም አሞካሽቷል። የወሮበሎች ቡድን አባል አይደለም የተባለው አብሪጎ ጋርሺያ የትራምፕ አስተዳደር ወደ ኤልሳልቫዶር የሽብርተኝነት ማረሚያ ማዕከል ወይም ሴኮት ከተባረሩት 238 ቬኔዙዌላውያንና 23 ሳልቫዶራውያን መካከል አንዱ ነው። ትራምፕ አሁንም አስተዳደራቸው ሕጋዊ መሆኑን ካረጋገጠም የአሜሪካ ዜግነት ያላቸው አንዳንድ ኃይለኛ ወንጀለኞችን ወደ ሳልቫዶርን እስር ቤት ማባረር እንደሚፈልግም ገልጿል። የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር በኤልሳልቫዶር ወደሚገኝ ግዙፍ እስር ቤት በስህተት የተባረረውን የሜሪላንድ ሰው የሚመልስበትን ሁኔታ እንዲያመቻችም አዟል። የትራምፕ አስተዳደር ኪልማር አብሪጎ ጋርሺያ የተባለውን ግለሰብ የተባረረው በአስተዳደራዊ ስህተት እንደሆነ ማምኗል። ነገር ግን ወደ አሜሪካ መመለሱን እንዲያመቻችና እንዲተገብር የአውራጃው ፍርድ ቤት ትዕዛዝ በመቃወም ይግባኝ ማለቱም ይታወሳል። በ9-0 ብይን የጠቅላይ ፍርድ ቤት ዳኞች የስር ፍርድ ቤትን ትዕዛዝ ለመሻር ፈቃደኛ አልሆኑም። የከፍተኛው ፍርድ ቤት ውሳኔ ከተላለፈ በኋላ የጋርሺያ ጠበቃ የሆኑት ሲሞን ሳንዳቮል ሞሸንበርግ በሰጡት መግለጫ እንደተናገሩት የሕግ የበላይነት ሰፍኗል ማለታቸውም አይዘነጋም። ጠቅላይ ፍርድ ቤት የዲስትሪክቱን ዳኛ መንግስት ኪልማርን ወደ ቤቱ እንዲመልሰው ትዕዛዝም ሰጥቷል ሲሉ አክሏል። አሁን የ29 ዓመቱ ላይ የሚገኘው ጋርሺያ በልጅነቱ ከኤልሳልቫዶር በህገወጥ መንገድ ወደ አሜሪካም ገብቷል።
ጋርሺያ ከአንዲት የአሜሪካ ዜግነት ካላት ሴት ጋር ጋብቻን ፈጽሟል። ምንም እንኳን ፍርድ ቤቱ ቢከለክልም መጋቢት 15 ቀን ከሀገር የተባረረ ሲሆን ባለቤቱ ጄኒፈር ቫስኬዝ ከእስር እንዲፈታም እየጠየቀችም ትገኛለችም። ተመልካቾቻችን የዕለቱ የብስራት የዩቲዩብ መረጃችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ መረጃዎቹን ወደ እናንተ እያደረስኩኝ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆይታ አደረግኩኝ። መልካም ጊዜ